ኖራል ቆሻሻ አታገኝም፣ እግዚአብሔርን አታገኝም። እና ምን ልልሽ አንቺ ነሽ ቤተሰቦቼ ጋር እንዲደርስ እንደዚህ አድርጎ ቤተሰቡ ጋር ልኮ እና ባገኝስ አንቺ ጋር ልልክ ነው እንዴ? ባገኝ አሁን አንቺ ጋር ልልክ ነው ቤተሰቤ ጋር ነው የምልከው። ግማታም ይኸውልሽ እንትን ወጥቶብሻል። ምንድነው ቁጭ ብለሽ ሰው በማማት ብቻ ቂጥሽን ቼክ አድርጊው። ክንታሮት ወጥቶብሻል። አርማራሽ ላይ ነው ክንታሮት ወጥቶብሻል። እንገርሽ ስትንቀሳቀሽ አይቼሻል። እንዲህ ያልሽ ነው የምታወሪ እንዲህ። ይሄ ደግሞ ችግሩን አውቃለሁ ምን እንደሆነ። ጌታን ማየት ትችላላችሁ። እንዲህ ያለች ነው የምታወራው። እንዲህ ጭራሽ እንደ ህዝብ እኮ አይፈራም። እየከፈሉሽ ነው አሉ የምታወሪ። ጉድ እኮ ነው። ተከፍሎሽ ምናምን አንበሳ ወርዶልሽ በአንበሳ ተደራርሽ ሰው ታጓርጃለሽ። በነፃ አጓርድሽ የለ እንዴ? በነፃ ሳይከፈለኝ ምንም ሳይደረግልኝ ታፕታፕ አድርጉ። ታፕታፕ ኮፕሊንግ አድርጉ። የት ነው የምትኖረው? እኔ ይኸውልሽ ልንገርሽ ጓደኞቼ እዚያ ዱባይ ላይ ያሉት ጓደኞች ታፕታፕ አድርጉ። አንቺን ጀርመን ድረስ መጥቼ ሱሪሽን አውልቄ በጎማ ገርፌሽ እንድመለስ ማድረግ የሚችሉ ናቸው። ይሄን ያህል ማለት ይሄን ያህል የሚወዱኝ ሰዎች አሉ። አንቺ እንደምታወሪ አይደለም። እኔ በጣም አታውቂኝም። በቃ አንቺ አበልጅ ጠፍቶብህ ነው አነሳው እንደ እኔ እኮ አይታወቀኝም። አንዳንዴ ምኑን ክርስትናው እዚህ ጋር ነው ያገኘሁት። ሙኒትን እስኪ ማናት ብርጅስትን አስገባት ማለት ሙኒትን የት ያስገባት? ታሜ አንቺ የጡት እናቱ ነሽ፣ የወተት እናቱ። ታሜ የወተት አባቱ። ወነት ነው እግዚአብሔር። አንተ ደግሞ እግዚአብሔር ተላለ። የምን ወተት ነው? አንተ እንቁላል እኮ ነው የመሰልከው። ወላሂ እንቁላል ነው የመሰልከው እኮ። እኔ እኮ ጥራት ወይስ ፊልተር አረክ? አንተም ኧረ ማሻአላህ ቱቱቱ ማሻአላህ ወላሂ አምሮብሃል በጣም። ተመለሰ አይባል መቼም ግን አምሮብሃል። እኔ እኮ ሳየው እንዴ ማዛን ነበርክም ማለት በኋላ መገናኘታችን ስለማይቀር ፊልተር አለው ትንሽ። አይ እንትን እንዳልን ነው አለው የሆነ ነገርማ አለው። እንደዚህ ከቀለውማ ችግር ነው። እኔማ ሙሽራ መስለሃል። ሚዜን ፈልግልህ ብያለሁ እኮ። ሚዜ አለው ሙሉ አንተ ለሚዜነት አትሆንም። 18 ዓመት አልሞላህም። የግል ጥያቄ መጠየቅ ይቻላል እንዴ? ከአራት ወር በኋላ መተንፈስ ምን ይመስላል? ኧረ በስመ የትኛውን ትንፋሽ ነው? የሙኒትን ጥያቄ የሙኒት ጥያቄ ትርጉም አለው። ሰው አንተ ረዳኸኝም። እኔ አልጋ ላይ ስትተነፍስ ምን ተሰማ? ትኝት 18 ፕላስ ነው ጋይስ። ማሚ አማርኛ ጀምራለች። አራት ወር አልጋ ላይ ትኝት ስትል አለች እኮ በቻይንኛ ተጠቅታ ነው። እኔ መሬት ነው የተኛሁት። አንተ እሱ ይሆን እንደ ፊትህን ያጠራው በአንድ ጊዜ ስለዘረገፍከው ባንዴ ዘርግፈው ሆኖ የጠራው ይመስለኛል ሳስበው እንጂ ብጉር ምናምን ወጥቶብኝ ነበረ እኮ። ዘይት አለመቀየር የኔን ትምህርት አምልጦ እኮ ነው። ኧረ አየሁት እኮ። ቀላል ታስተምሪያለሽ እንዴ? አየሁ መጣ ሪከርድ አየሁ እኮ። ታፕታፕ የለም ግን ጋይስ ፋሚሊ ታፕታፕ የለም። አይ ሶል ሀገር ቤት ነው ሲሉ፣ ጸበል ነው ሲሉ፣ ሽርሽር ላይ ነው ሲሉ፣ ከሚዲያ ርቆ ነው ሲሉ፣ 5 ዓመት ሲሉ ክቡና ያልኩት አለች።
5 ዓመት ነው ሲሉ ምን ሲሉ በስመ አብ እና ከዳ ወይ ሰው ግን ወይ ሰው ሰምተሃል? ሶል የተደረገውን እዚህ ነው እዛ ነው ሲባል እኔ የሆነ ቤት ገብቼ እኮ ሁሉንም እሰማለሁ እኮ እኔ ጋር ነው ኔትወርክ ሙኒት ጋር ነው ሙኒት ጋር ነው። አሁን ሲሰማል አሁን ይሰማል። መሲ ነይ ግቢ። መሲ ዳንቴልሽን እየሰፋሽ ነው እና አብረን እንሰፋለን። ነይ ግቢ። ምን ሆነሽ ነው? ከሀቢብ ጋር እንዝርት መፍተል ጀምራለች። እሺ ሳቢያት ማን ነው ሞዴሬተር አለሽ እንዴ? ሞዴሬተር እኔ የምልህ ታሜ ወይ ሌሽ ነው ማታ ማታ ጠብቀው ነው እነዚህ ሰዎች የሚዝናኑት? ምን እያደረጉ ነው? እንደማን ናቸው? የት ነው የሚሄዱት? እነዚህ ሁለት ሰዎች ሀቢብ እና መሲ ታያቸው። አንቺ መቀኛ ደሞ አትሆኝባቸው። ታያቸው አንዴ ሀቢብ እና መሲ ላይ ያልተመቀኝኩ ማን ላይ መቀኛለሁ? እኔና አንቺ እንወጣ ታዲያ እኔና አንቺ እንወጣ خلاص ታያቸው እነሱ شو هالدلع المهم حبيبي انكم بسلام والله يا وندمي فطاري طبق ما فرم بانت قدي ما فرم ያለበት ይፈር ቁጭ ብሎ ማለት አሁን ያየ ስለሆነ ብዙ ናቸው ስም ባንተክስ ቀም በቀም ማለት ይማጣል ኢንሻአላህ ባንተን ጉዳይ ወጣ ገባንም እኔ እኮ ስወጣ እየጠበቅኩ ነበር እንደዛው ሊያወሩ ብዬ ስወጣ ጸጥ አሉ። በሰላም ነው በደንብ ነው ሰጥ የሚሉ ደሞ ይጠፋሉ። ለምን እየማሉ ራሱ ማለት ነው እንደማትወጣ ምናምን እንደማትሆን እንደማይሳካልህ እየማሉ ነበር። መቼም በራሳቸው ይፈሩ አሁን በራሳቸው ይፈሩ። አይወጣም ብላችሁ ድንጋያችሁን አስተካክላችሁ ስጠብቁን የነበራችሁ ሰዎች እንኳን ደስ አላችሁ። እነሱ ፍርዱም በላይ ማለት ሌላ ፍርድ እየሰጡ መቼም እንደማይወጣ እንደዚህ ተደርጎ መቼም ምናምን እንግዲህ በራስህን እፍር ራስህን ታውቃለህ። እንግዲህ መቼም አረ በጣም በቃ ወንድሜ ለቤተሰብህም ልጅህን ማቀፍ በጣም ትልቅ ነገር ነው ወንድሜ። ወደ ስራህ ተመለስ። ያለፈው ማለት ትምህርት ነው ለአንተም ለሌሎቹም። ከስህተታችን በየቀን ማለት አዲስ ስህተት ማለት ከሳስተን ድጋሚ ማለት የምንማር ሰው ያደርግን። በዛው ማለት እንዳንቀጣ ፈጣሪ ደግሞ ይጠብቅህ ልጅህን ባለቤትህን። አሜን አሜን ወንድሜ አሜን አሜን አሜን። ታምዬ ስቴፎዚ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ኤምኬ ወንድሜ ኤምኬ አለ ደህና ነህ? አለው ደህና ነህ? 5 ዓመት ነው ሲሉ አይፈታም ሲሉ ምን አድርጎ ነው ሲሉ አንልበታለን አትልም እንዴ? አይ ተወራ ክስቴ ፎዚ ለምልሙልን። እግዚአብሔር ይባርካችሁ። ላደረጋችሁ ነገር ምንም ያውቃል የለውም። ፈጣሪ ብድራትን የሚከፍል እግዚአብሔር ነው። ሁላችሁም በመታየትም ባለመታየትም ለሰራችሁ ሁሉ እግዚአብሔር እውነት ሁለታችሁ የእናንተ ነገር እንደዚህ ተወርቶ የሚያልቅ አይደለም። እግዚአብሔር ግን ሁሉንም ነገር ለመልካም አድርጓል፣ ለመልካም ቀይሮታል። እሱም አላሳፈረንም። አእምሮ መልሱኝ የሚል ፊት ይዞ ነው የወጣው። ባለፈው ያንተ ኬክ ነው እና ሶልዬ ለመቀኛውም ለሸረኛውም ለማንኛውም እንኳን ድብልቅ ብለህ ወጣልን። በጣም ደስተኛ ነን። እግዚአብሔርን ሁላችሁንም እኔ እንዴት እንደምገልጻችሁ አላውቅም። እግዚአብሔር በቃ እኔ ለእኔ ያደረጋችሁ ነገር አለ አይደለ? እንዲህ በቃል የሚገለጽ አይደለም። እኔ ያው እንደምታውቁት የኔ ነገር እንዲህ በትንሽ ነገር አይደለም። ሁላችንም እዚህ ታውቃላችሁ፣ ከኔ ከጎኔ የነበራችሁ ሰዎች ትንሽ ነገር አይደለም
ማንም ሰው ሚዲያ ላይ ሲወጣበት የነበረው ነው። እኔ ግን ምንም አያስፈልግም ብላችሁ እነ ሙኒት እነ ወልዴ ፎዚ ታሜ ሜኪ ሁላችሁም ኤምኬ እና ሁላቸውም እነ ሳሪ ተጋግዘው ከዛ ለማንም ጋር ሳይደርስ ጓደኞቼን ጭምር ማለት ነው ማንም ጋር ሳይደርስ ከዛ እኔን ማስወጣት የቻሉ ናቸው። ክፉ አይንካችሁ። ብዙ ሰዎች ስለ ዱባይ ሰው ያወራሉ። እንግዲህ እኛ እንደምታውቁት የመጀመሪያ ችግር ሲፈጠር ሰው ማወቅ ያለበት ነገር አብዛኛው ከዱባይ ነው እርዳታ የሚደረገው። ማለት ማድረግ ብቻ ሳይሆን እንዲደረግ የሚጥሩ እርዳታ ለሰዎች እንዲደርስ የሚያደርጉ የመጀመሪያ እነ ሙኒት እነ ታሜ እነ መሲ እነ ሳሪ እነ ኤምኬ እነዚህ ናቸው፣ እነ ፎዚ ናቸው። ነገር ግን አሁንም ደግሞ እንዳየው ከሆነ እኔ ከወጣው በኋላ ብዙ ነገር እኔ ሚዲያው ተገለባበጠብኝ። ምን እንደሆነ ሁላ ግራ ገብቶኝ ነው ያገኘሁት ማለት የሆነ በቃ መስቅልቅሉ ወጥቶ የማዓት ስድብ ነው የሚወርደው፣ የማዓት እንትን ነው እና ብታርፉ በቃ ብታርፉ የሰውን ህይወት እንደዚህ ምስቅልቅል ከማድረግ ብታርፉ ባይነኝ። እናንተ ደግሞ ሁሌም የሚያውቃችሁ ያውቃችኋል። እናንተ የረዳችሁ ሰዎች ያውቋችኋል። ምንም ተናጋሪ ተናገረም ተሳደበም ምንም አለም የሚሰማችሁ ነገር መኖር የለበትም ነው እኔ የምለው። እና በጣም ቴንኪው ለእኔ ያደረጋችሁ ነገር ትልቅ ነው ማለት እፈልጋለሁ።